السلام على رسول الله وعلى آله وصحبه ومن والاه ما بعد. فنواصل درسنا في هذا الكتاب شرح مسائل الجاهلية، المسائل الثالثة والرابعة والخامسة والسادسة والسابعة والستون. እንግዲህ ተወሰኑ መስአላዎችን ባንድ አምጥተው እሱን የተወሰነ አይተን የተወሰነው ላይ አቁመናል። እሱን እናያለን። قال الشارح حفظه الله: وأما رميهم إياهم بانتقاص دين الملك، أما رميهم مالت رمي أهل الجاهلية وروراتهم مالتنا إياهم مالت أهل الحق والصواب بانتقاص دين الملك ينقصوچن ويم ينقصون دين بما قدل كما قال تعالى: ويذرك وآلهتك. እንግዲህ መለኡ فرعون ግብረ አበሮች أتذر موسى وقومه ليفسدوا في الأرض ይሄ ሙፍሲዶች ናቸው ብለው ይወስፏቸዋል ብለናል። እሱን ጨርሰናል። የመሊኩን ድን ደግሞ ያጎላሉ ብለው ይወስፏቸዋል። ويذرك وآلهتك አንተንና ያንተን አሊሃዎች ሊተው ትተዋቸዋለህ ወይ ሙሳንና የሙሳን ተከታዮች ማለታቸው አላህ Subhanahu Wa Ta'ala ይሄን ነግሮናል ይላል። وكما قال تعالى: إني أخاف أن يبدل دينكم. አለፈውም ደርሳችን እንዳየነው فرعون ማንም ሳይይዘው ذروني أقتل موسى وليدعو ربه ይላል። ልቀቁኝ ተውኝ ሙሳን ልግደለው እና ፈጣሪውን እስኪ ይጣራ ይከላከልለት። إني أخاف أن يبدل دينكم ይላል። እሱ እንግዲህ ባለ ዲን ሆኖ ሙሳ ዲን ቀያሪ ሰራጅ ሆነው እኔ እናንተን ሃይማኖት ቀይርባችኋል ብዬ ስለምፈራ ነው እሱን ምገለው ነው የሚለው። أو أن يظهر في الأرض الفساد ወይ በመሬት ላይ ማበላሸትን ግልጽ ያደርጋል ብዬ ስለምፈራ። وقال رجل مؤمن من آل فرعون ምንድነው የሚለው ከዛ ቀጥሎ አያቸው قال موسى إني عذت بربي وربكم من كل متكبر لا يؤمن بيوم الحساب. أنبياء الشباب أتبقين بوتالة كذلك أتبعهم بالله نممكت إني عذت بربي وربكم. فرعون أركون يفلكون أرقنوا إني بنان تاملك بنيم ماملك بالله تتبك ያለው ስትበቃ ውስጥ ገብቻለሁ። من كل متكبر لا يؤمن بيوم الحساب. بيوم القيامة كما يامن كره ሁሉ بالله በሪና በእናንተ ማምላክ بالله ተጠብቂያለሁ አሉ። ምንም ማድረግ አትችልም ማለታቸው ነው። ሁድም እንደዚሁ ጅማዑ ምንድነው የሚለው አላህ Subhanahu Wa Ta'ala አንቂሰት ሁድ። እንግዲህ የሁድ ሙዕጂዛ ያሸበ من سائر أو من بين معجزات الرسل عليهم الصلاة والسلام ለሰዎች ግልጽ አይደለችም። እነ ሷሊህ የነ ሙሳ የነ ዒሳ የነብዩና መሐመድ ሰለላሁ ዐለይሂ ወሰለም የሌሎች ሙዕጂዛዎች በጣም ግልጽ የሆነ ሙዕጂዛ ግን የይሁድ ሙዕጂዛ ሰዎቻቸው በጣም ኃይለኞች ሰዎች ነበሩ። እነዛን ሁላ ሰዎች እንደዚህም በቆጥረው የፈለጋችሁትን ተጣሩ ከአላህ ሌላ መታጋሩትን ሁላ ተጣሩና ثم كيدوني فلا تنذروا إني توكلت على الله ربي وربكم ما من دابة إلا هو آخذ بناصيتها إن ربي على የፈለጋችሁትን ተከማችታችሁ ከአላህ ሌላ ያሉ መታጋራችሁን ጥሩና ምንም ለሕዛ ደቂቃ ሳኒያ ሳታዘገይ አሁን የፈለጋችሁትን ነገር ፍረዱ በእኔ ላይ ብለው ተሐዲ ማድረጋቸው እንደዛ ኃያላን የሚባሉ ሰዎች ከባድ ሙዕጂዛ ነው ያሸበ ምንም ማድረግ አልቻሉም። እንደዛማ እና አሁንም ذروني أقتل موسى سل إني عذت بربي وربكم من كل متكبر لا يؤمن به. وقال رجل مؤمن من آل فرعون يكتم إيمانه تجنك أتقتلون رجلا أن يقول ربي الله وقد جاءكم بالبينات من ربكم. الله بتشانو أملاكي سلالة بتشا سويا تقلالاتشو ما سرجا تأمرات أمتعتولاتشو وإن يكو كاذبا فعليه كذبه وإن يكن صادقا يصيبكم بعض الذي يعده. بدي تشكيكنا የሚባለው እንጂ ሙሳ በሐቅ መሆናቸውን ያምናል ሰውየው رجل مؤمن እያለን ነው አላህ Subhanahu Wa Ta'ala። المهم إني أخاف أن يبدل دينكم
ያው እንግዲህ የዲንን የመሊክን ዲን ያጎላሉ እያሉ እየወሰፏቸው ነው አህሉል ሐቅን ይላል። مما عليه أهل الجاهلية ومن تشبه به أهل الجاهلية ያሉበት ፈለግና በእነሱ የሚመሳሰሉም ሰዎች ካሉበት ሁኔታ وهو تحريض أصحاب السلطة على المؤمنين ይሄ አካሃዳቸውና ፈለጋቸው አሉ። تحريض أصحاب السلطة ማለት የባለስልጣኖችን መገፋፋት ነው። ተሕሪድ ማለት ሐዝም ይባላል። ተሕሪድ ማለት መገፋፋት استنفارم بلنوال مغبياችን መስአላው መግቢያችን ላይ استنفار على المؤمنين ማለት ባማኞች ላይ اصحاب السلطة ባለስልጣናቶችን መገፋፋት والدعاة الى الله على بصيرة በእውቀት ላይ በኪታብና በሱና እውቀት ላይ በተንተራሰ ጥሪ ዱዓ የሚያረጉትን ሰዎች በእነሱ ላይ اصحاب السلطان መገፋፋት ومنهج سليم ትክክለኛ በሆነ መንሃጅ ላይ ዳዕዋ የሚያረጉ ሰዎች ላይ አስሐቡ ሱልጣን መገፋፋት አህሉል ጃሂልያና በእነሱ የተመሳሰሉ ሰዎች የሚጓዙበት ፈለግ ነው ይላል። ቢአንሁም يفسدون على اصحاب السلطة دينهم وسياستهم የሚገፋፉት ምን ብለው ነው? ለአስሐቢ ሱልጣ የባለስልጣናቶችን ዲንና የነሱን ሲያሳ ፖለቲካቸውን ኒዛማቸውን ስርዓታቸውን ያበላሻሉ በማለት ተሕሪድ ያረጋሉ እነሱን አሉ። إذا نصحوهم وأرشدوهم إلى ما فيه صلاحهم وصلاح ملكهم እነዛ ሙእሚኖች እነዛ ዱዓቶች إلى الله ሙሉኮች أصحاب السلطان ሲመክሯቸውና ዲናቸውም ሙልካቸውም የሚስተካከልበት የሆነውን ነገር ሲጠቁሟቸው ሲያመላክቷቸው የእናንተን ዲን ለማፍረስና የእናንተን ኒዛም ለማበላሸት ነው የሚጥሩት እያሉ አስሐቡ ሱልጣን ተሕሪድ ማድረግ የጃሂልያዎችና በእነሱ የሚመሳሰሉ ሰዎች አካሄድ ነው አሉ። كما قال تعالى حكاية عن آل فرعون ስለ ፊርዓውን ግብረ አበሮች የሚነግረን ሲሆን አላህ እንዲህ እንዳለ ሁሉ وما سعوا به عند فرعون من الوشاية فرعون ዘንድ ይዘውት የሄዱትን ሲነግረን ዊሻያ ማለት ነገር ማዋሰድ በመጥፎ መልኩ ነገር ሲያዋስድ ሰውየው ወሻ የሺ ዊሻየተን ይባላል። እንደ ሒርፋ ተደርጎ ነው እንግዲህ ዋዊቱን ምን ከስራት ዊሻያ طيب በእኛም ያህባብ ዋሾ እንላለን። በአረበኛም ዋሺ ይባላል። ላንዱ ዋሺ ዋሺያኒ ዋሹና አው ውሻቱ كرب القلب من جواه يذوب حين قال الوشاة هند غضوب إلى الشاعر عربي الناس سلة محبوبة ومياورا معلش يسوق الدواء اللي يساسبه حين قال الوشاة ملون ነገረኞች ያሉ ጊዜ ህንድ የምትባለው ያንተ ወዳጅ ተቆጥታበሃል ያሉኝ ጊዜ ነገር አዋሳዶች ቀልቤ ከመጸጸቱና ከመቆጣቱ ቅር ከማለቱ የተነሳ ቀልቤ ሊቀልጥ ይቀርባል። ከረበል ቀልቡ من جواه يذوب ذاب ማለት ذاب الملح ባለስ ይቀልጥ ነው። ስለዚህ አሁን እነዚህ ዊሻያ ማለት ነገር ያዋስዳሉ ወደ መሊኮች ምን ይያሉ የናንተን ዲን አሁን እነዚህ አክራሪዎች ሆነው ኡሱሉዮች መሰረታውያን ሆነው ያንተን ዲን ለማጥፋት ያንተን አካሃድ ፖለቲካህን ለማበላሸት መፈንቅለ መንግስት ለማድረግ ነው ይላሉ። የነሱን ወደ ሌሎች እነሱ ናቸው የሚፈልጉት ያደረው ወደ አህሉ ሱልጣ የሚቀርቡ ሰዎች خير የላቸው። አስሐቡ ሱልጣ ይሄን ያቃሉ والله ያቃሉ ያ ሸባብ ማለሽ መማል አያስፈልገውም ላኪን ያቃሉ። አንዳንድ ወዘራቶች ሲሰጧቸው አንዳንድ መብቶች ወይም እነሱ የሚፈልጉትን ነገሮች በሐሊት ነው የሚወረውሯቸው። ይሄ ወዛራ ማለት ሲያሳው መናገር ከተፈለገ እንችላለን ስለ ሲያሳ መናገር ግን አይጠቅምም አይረባ። ወዛራዎች ያ ሸባብ ባለስልጣናቶች ዘንዳ ለሁለት ይከፈላሉ። ወዛራት ሲያዲያ የሚባሉ አሉ፣ ወዛራት ኢዳፊያ የሚባሉ ወዛራዎች አሉ። ሲያዲያ ማለት ለዓላዊነትን የሚያስከብሩ ወዛራቶች አሉ። እነሱን ለማንም አይሰጡም። እነሱ ለምሳሌ ብንወስድ ዳኺልያ ዲፋዕ የሚባሉ አሉ። መከላከያ ወይም ደግሞ የሀገር ውስጥ ጉዳይ ሚኒስቴር የሚባሉት ነገሮች ይሄ استخبارات ያለባቸው
የደህንነት ወዛራዎች ወዛራት ሲያዲያ ለማንም አይሰጧት ሌላ አንተ የፈለከውን ማለት ትችላለህ ሌሎች ብዙ ወዛራቶች አሉ እነሱ ለማንም ይሰጣሉ ለተርዲያ ማለሽ ስለዚህ ما عليه أهل الجاهلية ومن تشبه بهم أصحاب السلطان ديناتهم سياساتهم لما فرس نوم يطروت بلو ينانتن دين يقولالو يصدبالو يالو وشايا يارقالو والو لما دعاه موسى يهن يارقوت انجدي أهل ملأ فرعون أو آل فرعون يهن يارقوت دعا موسى يتروت قزي فرعون عليه السلام إلى عبادة الله وحده لا شريك له እንግዲህ እሳቸው 40 ዓመት ተጋፍጠዋል ፊርዓውን ጋር ያ شباب 40 ዓመት ማለት ቀላል አይደለም ብዙ ኃይናችን ዝማል 40 ዓመት ያልሞላን ሰዎች ነው 40 ዓመት ፊርዓውን انا ربكم الاعلى ما علمت لكم من اله غيري لئن اتخذت الها غيري لاجعلنك من المسجونين የሚለው አምላክ አለ የኔም ያምንተማ አምላክ ያ ረብ العالمين አለ እሱን ተገዛ ለሱ ታመንክ እሱን ከተገዛ ዲንህም ይስተካከላል ሲያሳህም ይስተካከላል ተምኪኑን አላህ ይሰጣል እሱን ካልተገዛ አሁን ባለህበት ከቀጠልክ ያጠፋሃል ትጠፋለህ ወሃለ ስለዚህ ነብዩላህ ሙሳ አለይሂ ሰላም ፊርዓውን ዳዕዋ ጥሪ ያቀረቡለት ጊዜ አላህን ብቻ ወደ ማምለክ ኢላ ዒባደቲላህ አላህን ብቻ ወደ ማምለክ ወደ መገዛት ወህደሁ ላ ሸሪከ ለህ التي ياتي عباده الله ببچኝነት ማምለክ فيها صلاحه وصلاح ملكه وصلاح رعيته ያችን አርጎ ቢሆን ለፊርዓውን ዲኑም ይስተካከለለታ ስልጣኑም ሙልኩም ንግስናውም ይስተካከለለት ነበር ረዒያ የሱ ተከታዮቹም እሱ አግዳቸው የሚጠብቃቸው ረዒያዎች እነሱም ይስተካከሉ ነበር وقالوا له قالوا فرعون من قالوا لفرعون انهم سيفسدون الناس عليه ሰዎችን ባንተ ላይ ያበላሹብሃል ሳያበላሹብህ አይቀሩ እንዳይታዘዙ እንዳመጹ ያረጉብሃል ولا يكون لك ربوبية ولا إلهية على الناس በሰዎች ላይ ሩቡብያም ኡሉህያም አይኖርህም ማለት ለሰዎች እኔ ጌታችሁ ነኝ እኔን አምልኩ ይያልክ ነው ይሄን እንዲቀርብህ ያረጉብሃል አሉ ويحولون الناس من عبادتك إلى عبادة الله ሰዎችን አንተን ከማምለክ አላህን ብቻ ወደ ማምለክ ይወስዷቸዋል ያዞሯቸዋል አሉ ተህዊል ማለት ማዞር ማለት ነው ያሸባብ ወደዚህ የነበረውን ወደዚህ ማዞር طيب وهذا من باب إغراء فرعون ይህ አባባል فرعونን ከመገፋፋት በኩል ነው አሉ بأنه إن ترك هؤلاء موسىنا يا موسى تكتاوج كتوا فإنهم سيصرفون الناس عن عبادته وربوبيته ሰዎችን ሳይመልሱ አይቀሩም فرعونን ከማምለክና فرعونን ረብ ነው ከማለት አላህ ነው ጌታችን አምልኮት የሚገባው አላህ ብቻ ነው ወደ ማለት ሰዎችን ሳይመልሱ አይቀሩም ይያሉ فرعونን إغراء ያረጉት ነው አሉ لأنه قال لهم فرعون ለተከታዮቹ ምን ብለዋል እና ነው أنا ربكم الأعلى الآية 24 سورة النازعات وفي الآية الأخرى ما علمت لكم من إله غيري نازعات لا وهل أتاك حديث موسى من دنا من آية يا شباب إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى استبابل أمز فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى الله سبحانه وتعالى ميقصص الانجليز زجو أنقذ لاي ندملو إن في ذلك لعبرة لمن يخشى إلى الله سبحانه وتعالى ስለዚህ أنا ربكم الأعلى قالونا فأخذه الله الله يازو نكال الآخرة والأولى ማለት በመጨረሻው ማባባሉ
በመጀመሪያው ማባባሉ አላህ ያዘው እንግዲህ ማዓሊምቱ ለኩም ምን ኢላሂን ገይሪ አው ለኢን ተኸዝተ ኢላሃን ገይሪ ለአጅዐለነከ ሚነል መስጁኒን ካለውና አነ ረብኩም الأعلى ከማለት መካከል 40 ዓመት አለ ይላል ባዕዱል ሙፈሲር አላህ Subhanahu Wa Ta'ala ያጀባል ካሁን በፊት እንዳልነው يمهل ولا يهمل الله ያዘገያል من أسمائه حليم የሚባል ስም አለው አላህ Subhanahu Wa Ta'ala ሰዎች ከሆኑ ያቸንፈኛል በኋላ ሴራ ያረጋል ምናምን ብለው ስለሚፈሩ ቶሎ ዋሳት ታወጣ ለማኮላሸት ነው የሚቸኩሉ ولله المثل الأعلى الله ግን የታመልጣል الأرض أرضه والسماء سماؤه የትከዳል ያ ሸባብ መሄጃለ አላህ ሁሉም ነገር ስትፈራ ከሱ ትሸሻለህ ይላሉ ዑለሞቻችን إلا الله سبحانه وتعالى الله ግን ስትፈራ ወደሱ ነው የምትሸሽ ففروا إلى الله إني لكم منه نذير مبين ስለዚህ ما علمت لكم من إله غيري لئن اتخذت إلها غيري لأجعلنك من المسجونين قال جمرو أنا ربكم الأعلى اسكملوا درس انت قيتوا لنا ليسوا يا شباب 40 سنة أو 40 عاما الله ذنبله أيتو تشيلو سيابك فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى يدي لمتكبروች ከኛ በላይ ለሚሉ ሰዎች አእምሮ ቢኖራቸው የላቸው ሆኖ ነው እንጂ የፊርዓውን ቂሷ ብቻ ይበቃቸዋል ስለዚህ በውሃ አላህ Subhanahu Wa Ta'ala አሰጠመው እና ما علمت لكم من إله غيري ብሏቸው ስለነበረ انا ربكم الاعلى ብሏቸው ስለነበረ እነዚህን ሙሳንና የሙሳን አጥባዎች ከተውክ ያንተን ዲን ያንተን ሲያሳ ሰዎች ላንተ መከተላቸውን ይሄን ያባላሹባል ብለው ነገር ያዋሰዱት ይሄን ስላላቸው ነው እሱ አሉ ففسروا دعوة الرسل يا الله الملائكتኞች دعوة فسروا بأنها إفساد في الأرض በመሬት ላይ ማበላሸት ነው ብለው ፈሰሩ وأن الكفر إصلاح في الأرض كفر ደግሞ الذي عليه فرعون وملئه እሱ ደግሞ በመሬት ላይ ኢስላህ ነው ብለው ፈሰሩ وهذا من قلب الحقائق ይህ ምን ይባላል ሐቂቃዎችን መገልበጥ ነው የሚባለው ወንን ውሸትን ውን ማድረግ ነው የሚባለው አሉ ቀልብ ማለት መገልበጥ ማለት ነው ሐቃይቅ ማለት የሐቂቃ ጀምዕ ነው ሐቂቃዎችን ውኖችን ከመገልበጥ ነው የሚቆጠረው አሉ ومن الغش للراعي والرعية ይህ የሚባለው ባጭሩ ራዒ መሪንም ተመሪዎችንም ከመገሸሽ ከማሞኘትና ከማታለል ይቆጠራል ሐቁን ባጢል አርጎ ማቅረብ ባጢሉን ሐቅ አርጎ ለሰዎች መናገር መሪንም ተመሪንም ገሽ ማረግ ነው የሚቆጠረው እንግዲህ ገሽ መሽሁሩ ፈትሁል ገይን ነው ግሽም አለ የሚሏሉ ግሽ ብለንም ብንቀራ ስተት አይባል طيب ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም من غش فليس منا أو من غشنا فليس منا نبينا صلى الله عليه وسلم حديث ሌሎች ክቱቦች ላይ ቢኖር ሱነን አቢ ዳውድ ላይ በወህይ ነው ያስገቡት የሚል ሶሪህ ሪዋያ አለ ብያለሁ ካሁን በፊትም እንግዲህ ሱነን አቢ ዳውድን ማየት ነው በገበያ ማዕከል ወይ ገበያ አካባቢ መዲና እየሄዱ ባሉበት ሰዓት እንግዲህ ገብስና ስንዴ እነዚህ ተቆልለው ነው የሚሸጡት ሱብራ ይባላል ሆነ ሰውዬ ላይ ሲያልፉ ወህይ አላህ Subhanahu Wa Ta'ala እዛ ስንዴ ውስጥ እጅህን አስገባም አላህ Subhanahu Wa Ta'ala ወህይ ነገራቸው የወህይ አይነቶች ያሸባ ብዙ ናቸው ይሄኛም ብዙ ምናውቀው ወህይ ማለት ቁርአን ብቻ ይመስላል ሌሎችም አሉ ስለዚህ ስላላቸው ሄደው እንደዚህ እጃቸውን ሲያስገቡ فأصابت يده بللا እርጥበት ነክታ ወጣች ጣቶቻቸው ما هذا يا صاحب الطعام سلوت طعام مالت سند مالتنا أصابته السماء يا رسول الله سماء مالت من مالتنا يجي سماء مال النبر يا وكلاي سلمي متى الزنابم سماء يبارل يرسل السماء عليكم مدرارا زنابكم متتنو بلو عذر ما قربون እስቲ ዝናብ ሲምታው አላህ ጃልተው فوق يراه الناس ለምን እርጥቡ ከውስጥ ደረቁ ከላይ ለምን ሆነ ዝናብ ከመታበስ ለምን ከላይ አታረገውም በዛውም ይደርቅልህ ነበር እንግዲህ የሂጃዝ ፀሐይ ብዙ ነው ኃይለኛ ነው ብለናል
ንፋስ እንደዚህ ካጮለውና ፀሐይ ከመታው ያ የበሰበሰ ምን ይሆን ነበር ይደርቅለትም ነበር ለሱም በዛ አስከተለው ምን አሉ من غش فليس منا እና አሁን ይሄ ሰዎች እያረጉት ያሉት አብዛኛው የሚጓዝበት ጉዞ ነው ይሄ ያሸባ ለሰዎች የማያስሄደውን ነገር መጥፎውን ነገር ኸይር አርገው ለሰዎች ይናገራሉ ለተመሪዎችም ለመሪዎችም እያረጉ ያሉት ግን ምንድነው እያሉ ነው ሸኺየው ራዒውንም መሪውንም ተመሪውንም እየገሸሹ ነው ስለዚህ ይሄ ገሽ ነው የሚባለው አሉ ومن غش فليس منا راعي ማለት መሪ ጠባቂ እረኛ ማለት ነው رعية ማለት ደግሞ ተጠባቂዎች የሚጠበቁ ማለት ነው وما أكثر هذا الصنف الذي يقوم بهذه المهمة الشيطانية اليوم ሰውየው ሙዓሲር ዓስርይ ናቸው ብለናል ያሉ ሰውዬ ናቸው በህይወት ይሄንን አይነት ሰዎች ምን የበዙ አደረጋቸው ይላሉ በጣም ብዙ ናቸው አሉ وما أكثر تعجبنا هذا الصنف ይሄንን ጎሳ ይሄንን አይነት ቡድኖች ምን የበዙ አደረጋቸው الذي يقوم بهذه المهمة الشيطانية اليوم ይህች እንግዲህ የሸይጣን ሐሳብና የሸይጣን ኢላማ የሸይጣን ተልኮ ነው አሉ ሸይጣናዊ ወይ ሰይጣናዊ የሆነችን ተልኮ የሚያከናውኑትን አይነቶች ሰዎች ምን የበዙ አደረጋቸው አሉ ممن يقودون الناس إلى الهاوية ሰዎችን የሚመሩ የሆኑ ወደ ገደል ሃዊያ ማለት ያሸባብ ገደል ማለት ነው በአንዳንድ አባባል በአረበኛ ኮንቲኔንት ማለት ይሆናል ሃዊያ ማለት ምን ማለት ነው በዳዒ የሚመጡበት እቃዎች ምን ይባላሉ ሃዊያ ማለት ኮንቲኔንት ወይ ደግሞ ሌላ ምን ብለን ፈስረናል ያሸባብ ገደል አፋፍ ገደል የምታውቁ ከሆነ ሰውን የሚመሩ የሆኑ በዛ አይነት ድርጊት ወደ ገደል ነው ويقفون في وجه المصلحين የሚያስተካክሉ ዱዓቶች ፊት ላይ የሚቆሙ የሆኑትን አካሎች ምን የበዙ አደረጋቸው ነው ويزورون الحقائق حقائقዎችን ደግሞ የሚቀይሩ ተዝዊር ማለት እንግዲህ ፎርጅድ የሚያረጉ ማለት ነው ويغررون بالسلطة اهل السلطان ደግሞ የሚያታልሉ መካሪ መስለው وهم بطانة السوء እንዲህ አይነቶቹ ሰዎች የመጥፎ ጓደኞችና የመጥፎ ምስጥረኞች ናቸው ይላሉ الذين يحولون بين المسؤولين وبين قبول النصيحة ባላፊዎችና ነሲሐን من أهل الحق والدعاة إلى الله على بصيرة وعلم ከሚመሩ ከዱዓቶች ሐቅን እንዳይቀበሉ የሚጋርዱ ሰዎች ናቸው መካሪ መስለው ወይ ወዚር ሆኖ ወይ ሌላ ነገር ሆኖ ስለሚቀርብ إلى أهل السلطة ሙስሊሖችና ሙእሚኖች لأهل السلطة خير سيقربوا سيمكروا እንዳይቀበሉ የሚያግዱና የሚጋርዱ አካሎች ናቸው ብለው ያው እንግዲህ لأهل السلطة من المسلمين دعاء ማድረግ ሸርዓችን ስለሚያዝ እንግዲህ من المسلمين በመሆን ሸርጥ ነው ብለናል ያሸብ وأولي الأمر منكم ነው የሚለው ቁርአኑ ብለናል ምን ካለ በኋላ يا أيها الذين آمنوا አየው ምን ብሎ ይጀምራል ያሸብ يا أيها الذين آمنوا قال الساسات أو المغرب لا يكرتوتال مثل الإمام رضي الله أطيعوا الله وأطيعوا الرسول وأولي الأمر منكم مالت يا أيها الذين آمنوا وداروا ممن لسوا ضميروا ويالنا أن أنت بالله ما منوا قد بملوا هلو يأمناتوا سوج الله تعززوا يا الله ملاكتنيا تعززوا كن أنت كأمانيوች የሆኑ ባለስልጣናቶችንም ታዘዙ እና منكم ነው የሚለው ለሌሎቹ ወለኛ جعل الله ምንድነው የሚለው አያው እዛው في نفس السوره شباب للكافرين على المؤمنين سبيلا يلم اللهم اصلح ولاة امور المسلمين واصلح بطانتهم واجعلهم هداة مهتدين اي እንግዲህ ምን አሉ አላህ የሙስሊሞችን ጉዳዮች የሚሾሙን ሰዎች የሙስሊሞችን ሹማምቶች አላህ አስለሐቸው አሉ አሚን እንላለን الامام احمد رحمه الله يسكل يهون ያሉ ኹጥባዎች يا شباب يسكال يا الامام احمد قصه امدته واحد خطيب فوق المنبر والله لو ما سمعته باذني هاتين لما نقلت هذا الخبر طيب وخير المصيبة ما يضحك وهو شر البلية ما يضحك وكم ذا بمصر
من المضحكات لكنه ضحك مثل البكاء إلى الشاعر ما شبه በጣም ሲያር በቀሎ ምን ይላል ይባላል በአገራችን ነው አንዳንድ መስሎች እንደው ያልፈባሃል ዝም ብለ እየጠበስከው እሳቱ እያሳረረው ፈነዳና ነጭ ይሆናል በቀሎ እያረረ ይስቃል ይላል ይሄ የኛን ያጋጠመው ሁኔታ ነው ማለት እያረረ ይስቃል ውስጡን እያረረ ስለዚህ ባለና ኢማም አህመድ ሌሎችም ሙስተጃብ የሆነ ዱዓ መኖሬን እርግጠኛ በሆን ለወልይ الامر አረገው ነበር ማለታቸው ለሙርተድ ወይም ለነስራኒ ወይ ለይሁዲ ማለታቸው አይደለም والله አይደለም ለሙስሊሞች መሪ ሙስሊም ሆኖ አሲ ሊሆን ይችላል ሌላም ነገር ሊሆን ይችላል አልሙሂም ለሱ ምክንያቱም እሱ ሷሊህ መሆኑ ረዕያው ምን እንዲሆን ያደርገዋል ረዕያዎችም ሷሊሆች እንዲሆኑ ያግዛል ስለዚህ አንዳንድ ማስረጃዎች ሲቀርቡ ማስረጃው ሶሒህ መሆኑ ብቻ በቂ አይደለም እላለሁ ዳይማ አንድ ሰው ከቁርአን አያ ሊያመጣልህ ይችላል ለቢድዓው ደሊል ቁርአን አያ መሆኑ ብቻ ይበቃል አይበቃም استدላሉ ወጃል استدላሉ ሶሒህ ነው ወይ አይደለም አቀራረቡ ሲያቀርበው ላቀረበለት ነገር ይዛመዳል ወይ ደሊሉ አይዛመድም የሚለው ግምት ውስጥ ካላስገባን ነገሮች ብልሽሽት ነው የሚሉት አሁን እየተበላሹ እንዳሉት ሁሉ ስለዚህ اللهم اصلح ብለው ዱዓ የሚያደርጉት ሰውየው ወላተ ኡሙሪል ሙስሊሚን ነው የሙስሊሞችን ኡሙሮች የሚሾሙ የሙስሊሞችን አላፊዎች አላህ አስለሐቸዋል واصلح بطانتهم የነሱን ቢጣና ማስለሐው ወዘራዎቻቸውን ወደ እነሱ የሚቀርቡትን ወجعلهم هداة مهتدين ቃን ራሳቸው ቅን ሆነው ሰዎችን ቅን የሚያረጉ ተመርተው ሰውን የሚመሩ ወይም ቀንተው ሰዎችን የሚያቀኑ አርጋቸው ብለው ዱዓ ያረጋሉ ለሙስሊም መሪ ዱዓ ይደረጋል አላህ እንዳሰልሐው እሱ ሲሶልህ ረዕያዎቹም ስለሚሶልሁ واما رميهم اياهم بانتقاص آلهة الملك كما في الآية قرأنا آية ላይ እንግዲህ ቅድም انتقاص ምንድነው ያልነው ዲን الملك አሁን ደግሞ انتقاص آلهة الملك የመሊኩን የንጉሱን አሊሃዎች ማጓደል ወይ ደግሞ ደካማዎች ማድረግ ወይዘረከ وآلهتك فإن هذه المسألة تابعة لما قبلها ما قبلها لانتقاص دين الملك تابعانات تكتاينات مما ذكر الله في الآية من خبر آل فرعون حيث قال له أو حيث قالوا له لفرعون سلالوا أتذر موسى وقومه ليفسدوا في الأرض ويذرك وآلهتك يعنون ألوهيتك على الناس እንግዲህ آلهتك ማለት በምን ፈሰሩት እሳቸው ኡሉሂያ በሚለው የሚፈሰረው ምን ሲሆን ነው ብለናል ካሁን በፊት ኢላሃተከ ተብሎ ሲቀራ ነበር ቂራአዋ ሻዛናት ይላሉ آلهتك ከሆነ ምንድነው ብለናል ካሁን በፊት አሊሃ የኢላህ ምንድነው ነው ያልነው ያጀበ ጀምዕ ነው የሚሆነው ተሱ በታች ትናንሾች ስላሉ ግን አሁን እሳቸው እየፈሰሩ ያሉት ويذرك أنت لتوه وآلهتك مالت وألوهيتك على الناس وعبادتهم لك سوج لا أنتن مملكاتشوننا ألوهية لأنت مادرقاتشون السلتو يقولون أنت لك شأن أنت شأن حال بتام كبار سونه لتعالى ولك عظمة في الأرض بمرت لي كبجا درجة الله فلو تركتهم يدعون إلى الله ودا الله عبادة بچا አርጉ ያሉ ዳዕዋ እንዳረጉ በትተዋቸው አሉ ተነቀሱከ عند الناس ሰዎች ዘንድ አንተን ደረጃህን ያጎልባሃል ወአርخሱከ عند الناس ሰዎች ዘንድ ርካሽ ያረጉሃል ያረክሱሃል አሉ فانت بادر بالقضاء عليهم አንተ ፍጠን ማለት ነው ባዲር ቀደማቸው በእነሱ ላይ በመፍረድ ማለት እነሱን ገብዛቸውን በማጥፋት من اجل أن تبقى لك هيبتك ومكانتك لأنت منه اندكار الله عظمة كبرهنا يانت لكنا اندكار الله كفلك نزهن سوج كما جمرا اقضي عليهم أطفاتش وهذا من الغش لفرعون يمكرتنا وياتفتنا يا شباب النزل سوج ياتفتنا غش يا رب كنايتم صلاح ويسو عمنو مسايالتن سيك أبل عليه السلام دينو استكاكل اللتا
ሪአሳውም ይስተካከልለታል ነብያችን ያሸባው ሲራ እንግዲህ መቅራት ያስፈልጋል ብለን ነብያችን ሰለላሁ ዐለይሂ ወሰለም በኩፍር ላይ የቀጠለን ሰውዬ ሙልክ ገብዛውን አጥፍተዋል የሰለመን ሰውዬ ደግሞ ረኢስነት ሪአሳነት ካለው ምን ያደርጉታል ብለናል ነብያችን ሰለላሁ ዐለይሂ ወሰለም እንትን ይሉታል ይቀጥላል በዛው በሪአሳው እንደዛ ነው የሚያደርጉት ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ፊርዓውን ያው ቢሰልምና ሙሳን ቢከተል ኑሮ የበላይነቱ ምን ያደርግለት ነበር ነው ይያልን ያለን ይቀጥልለት ነበር ነብይነት ምናምን አይመጣም እሱን አያገኝም استفاء من الله سبحانه وتعالى ግን ነብዩላህ ሙሳ ደረጃውን በጠበቀ መልኩ እንዲቀጥል ያረጉት ነበር አለይሂ ሰላቱ ወሰለም እና ገሽ ያረጉት ነው ሃይባ ሚቀርልህ ደረጃህ ሚቀርልህ እነዚህን ያንተን ደረጃ የሚያጎድፉ ያንተን ዲን የሚያቋሽሹ ያንተን ዑቡድያና ኡሉህያህን የሚተው ሰዎች እነሱን ስጨርስ ነው ብለው መምከራቸው ፊርዓውንን ገሽ እያረጉት ነው وفعلا أغرقوه بسبب ذنبه فذنبنا فكلا أخذنا بذنبه فمنهم من أرسلنا عليه حاصبا ومنهم من أخذته الصيحة ومنهم من خسفنا به الأرض ومنهم من أغرقنا هذا الذي أغرق فلذ كل نمسو بوانجلنا يازنه إلى الله سبحانه وتعالى وما ربك بظلام للعبيد فلذ أسنمت الله سبحانه وتعالى شعراء لي بتلي شعراء لي رزم بالك قصة عند أبرار لنا الله سبحانه وتعالى سلذي غشنا ولا فرعون قالوا وهذا من الغش لفرعون نصيحة أدل بتككل لفرعوننا لآل فرعون مكاري وجو إنما النبروا موسى عليه الصلاة والسلام وقومه يساتشو تكتاوش نبروا وتعريضه للهلاك ودتفات كما أقربنا ومقوتروا ينزه آل فرعون لفرعون أبابالاتشو وقالوا ويا سبحان الله إيه لا تعجب نقول سبحان الله ذكرنا وبلنا ملاساتنا الله لذكر يقرال كهم بفيتم يا الله يا شباب عندي ثانية إيه سكوند من نلات يا شباب يدقيقة عند الثانية سبحان الله تلباتال أي ساعتهن إيه ميقوتر نقر كالله يا شباب عند السكوند سبحان الله لما لا تبقى له سبحان الله اللهن ما ترات مالتنا كما يقبه له نقر ስለዚህ በአንድ ታኒያ ሱብሃንአላህ ማለት ከተቻለ እንግዲህ አንድ ደቂቃ ስንት ተዋን ያለው ብለናል 60 ተዋን አንድ ሰዓት ስንት ደቂቃ አለው 60ን በ60 ስታባዛ በአንድ ሰዓት ብቻ ስንት ጊዜ ሱብሃንአላህ ትላለህ طيب ስለዚህ ወቅታችንንም አላህ ምን ተጠቀመው አላህ አርግ ወቅታችን በጣም ከወርቅ በላይ ነው ብለናል ግን ሰዎች ሲያዛጋ አንዱ ሱቅ ሂዶ የሚለው ነገር ይሄ ሁሉ ያ ሸባብ ወቅትን አለማወቅና ራስን ደካማ ማድረግ والله ሰውልይ ያ ሸባብ ለቀድ ከረምና በኒ አደም ብሏል አላህ Subhanahu Wa Ta'ala በተለይ ደግሞ ሙእሚኖች እኛ ሰዓታችን ሁላችን ውድ ነው ሁሉም ነገር ማለፍ ያለበት በምንድነው የውመል ቂያማ በሚጠቅመን ነገር ማለፍ አለበት ስለዚህ አሁን ይሄን ያልኩት ለምንድነው ሱብሃንአላህ ማዕሩፍነቱ ለምንድነው ለዚክር ነው لكن ለተዓጅብም ይባላል አሁን መውቂዑን በማየት የሚያስደንቅ ነገር ስለሆነ ተዓጅብ ነው ነብያችንም ሱብሃንአላህ ብለው ኢነል ሙእሚና لا ينجس ብለዋል طيب ينتقصون الله جل وعلا እነዚህ የፊርዓውን ተከታዮች رب السماوات والارض የሰማያትንና የምድራትን ፈጣሪ አላህን ሱብሃነሁ ወተዓላ እንቲቃስ ያደርጋሉ አሉ ولا يعيبون هذا على انفسهم ይሄንን ማድረጋቸውን በነፍሶቻቸው ላይ አይብ ነው ነውር ነው ብለው አይቆጥሩትም አሉ ويعيبون على موسى وقومه إذا نصحوا فرعون وقومه بموسىنا بموسى ሰዎች ላይ ያነውራሉ فرعونንና የፍርዓውንን ግብረ አበሮች ሲመክሩ ودلوهم على طريق السعادة والنجاة በሰዓዳና በነጃ መንገድ ላይ ሲጠቁሟቸው ሙሳና የሙሳ ተከታዮች ፍርዓውንንና የፍርዓውንን ሰዎች ያዕይቧቸዋል አሉ وبقاء الملك وصلاحه ንግስትናቸው ደግሞ በሚቀርበትና በሚስተካከልበት መንገድ ላይ ሲጠቁማቸው ሙሳን ያጎላ ያነውራሉ የሙሳን ተከታይ እነሱ ደግሞ አላህን ያጎደሉ የአላህን ደረጃ የነኩ
ራሳቸው የሚሰሩትን ስራ አይዓይቡም አሉት። وهكذا تفعل بطانة السوء دائما وابدا كل ጊዜ በቀጣይነት መጥፎ ቢጧናዎች መጥፎ መካሪዎች ይሄንን ነው የሚያደርጉት ግሽ ነው የሚያረጉት አሉ። ولهذا على الولاة ይህ ስለሆነ ጉዳዩ ግልጽ ስለሆነ አሉ على ولاة المسلمين ምን አለባቸው አሉ የዋሊ ጀምዕ ነው ውላት የሙስሊሞች መሪነን በሚሉ ሰዎች ላይ ግድላቸዋል አሉ። على እንግዲህ ለውጁብ ስለሆነ أن يتخذوا البطانة الصالحة الناصحة ወደ እነሱ የሚያቀርቡ ምስጥረኛ ሰዎችን ትክክለኛ ሷሊህ የሆኑን ናሲህ የሆኑን ሰዎች እነሱን ምስጥረኛ አድርገው ሊይዙ ግድላቸዋል ነው። ويحذروا من بطانة السوء ከመጥፎ መካሪዎች መጠንቀቅ ግድላቸዋል አሉ። وأصحاب المبادئ الهدامة አፍራሽ የሆኑ ኢላማ ያላቸውን ሰዎችም እነሱን ማቅረብ ሳይሆን ማራቅ ነው ያለባቸው አሉ። والأفكار المنحرفة የተዘነበሉ የሆኑ አስተያየቶች ባለቤቶችንም እነሱን መጠንቀቅ አለባቸው። ለምን ከተባለ فإنهم يقودونهم إلى الهاوية እነዚህ البطانة السوء እና أصحاب المبادئ الهدامة والأفكار المنحرفة እነዚህን ولاة الأمورዎችን ወደ ገደል ስለሚመሯቸው አሉ። كما حصل من بطانة فرعون ከፊርዓውን ወዘራዎች እንደተከሰተው ሁሉ እንግዲህ እነሱ አጠፉት መካሪ መስለው እንዲሰጠም ያረጉትና ሰበብ የሆኑት እነሱ ስለሆኑ ውላት ኡሙር المسلمين መጠንቀቅ አለባቸው ነው የሚሉትና ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄንንም ሐዲሳቸው ላይ አላህ Subhanahu Wa Ta'ala ነብይንም አላከም ኸሊፋንም ኸሊፋ አላረገም ለሱ ሁለት ቢጣናዎች ያሉት ቢሆኑ እንጂ አንዲት ቢጣና ወደ ኸይር የምትመራው ትኖራለች፣ ሌላው ደግሞ ወደ ምን የሚመራው ይኖራል ወደ ሸር የሚመራው ይኖራል አሉ። والمعصوم من عصم الله መጨረሻ ላይ ነብያችን ሰለላሁ ዐለይሂ ወሰለም ጥብቅ ማለት አላህ የጠበቀው ነው። ስለዚህ አላህ ካልጠበቀ ብዙ ሰዎች ያጀበ ሲራቸው ሲነበብ من المتقدمين ومن العصريين አሁን ካሉ ባለስልጣናቶችም ቢሆን ከሙስሊሞቹ ያለፉትም ቢሆን ሸخصيያን ሲታይ ሰውየው ደህና ሰው ነው ይባላል። ለዲንም ውደታ ፍቅር አለው ይባላል። ግን በጊዜው ላይ ያሳለፈው ለዲን ምንም ነገር የለውም። ለምንድን ነው ሲጠየቅ ቢጣና ተሱ በሱ ዙሪያ ያሉ ሰዎች መጥፎዎች ስለሆኑ እንዳይሰራ ያረጉታል። የሚሰራ ከሆነ ምን ያረጉታል? ያነሱታል። ስለዚህ ዋሊል አምር ወይ ወልየል አምር ወይ ውላቱል ኡሙር የሚያቀርቡትንና የሚያረቁትን ሰዎች አበጥረው ማወቅ አለባቸው። ቢጣና ሷሊሃ ናሲሃ ማቅረብ አለባቸው ስለሚመክሯቸውና ወደ ኸይር ስለሚመሯቸው። መጥፎዎችን ደግሞ መጠንቀቅና ማራቅ ይገባቸዋል ነው የሚሉት። وأما رميهم إياهم بتبديل الدين دينن بمقير ደግሞ رمي ያረጓቸዋል ብለናል። كما قال تعالى عن فرعون إني أخاف أن يبدل دينكم أو أن يظهر في الأرض الفساد እኔ ለገለው ያሰብኩት ለምንድነው እናንተን ዲን ይቀይራል ብዬ ስለምፈራና በመሬት ላይ ማበላሸትን ግልጽ ያደርጋል ብዬ ስለምፈራ ነው አለ። طيب الآية 26 من سورة غافر. ورميهم إياهم بانتقاص دين الملك كقولهم ويذرك وآلهتك قدم ያልነው ነው። فهاتاني ብሎ ምን ይላል እናንተ አባባ እናንተ ኪታብ المسألتين ነው የሚለው المسألتان ነው የሚለው ታኒ ነው የሚለው የኔ ተይኒ ይለኛል። فهاتاني المسألتان ነው የሚባለው مسألتين ይላል ባሊፍ ነው የሚሆነው ሰዋቡ የናንተ ነው። እነዚህ ሁለት መስአላዎች አሉ حصلتا من فرعون في حق كلم الله موسى عليه السلام ودعوته እንግዲህ እነዚህ ሁለት መስአላዎች ዲንን መቀየር ሌላው የመሊክን ዲን ማግደል በነብዩላህ ሙሳ እና حصلتا من فرعون كفرعون የተከሰቱት في حق كلم الله موسى عليه السلام እንግዲህ وكلم الله موسى تكليما الى الله سبحانه وتعالى الله ሙሳን አናግሯቸዋል እዚች ዱንያ ላይ። ስለዚህ ከሊሙላህ በመባል ቅጽል ስም ተሰጣቸው። ودعوته በሳቸው ዳዕዋ ዙሪያ وتحذيره للناس من قبولها كما قبل وتظاهره بمظهر الناصح
للرعية جاءهم عن طريقة النصيحة والمحافظة على الدين عندنا نقول فرعون سوتشن እንዳይቀበሉ ከሙሳ ይሄንን አሁን ያመጣውን ዳዕዋ እንዳይቀበሉ ለማስጠንቀቅ وتظاهره بمظهر الناصح للرعي فرعون እንግዲህ ለተከታዮቹ ለሚጠብቃቸው ለነሱ የመካሪ ሆኖ ግልጽ ሆነ ነው جاءهم عن طريقة النصيحة መክራለሁ ብሎ በመምከር መንገድ والمحافظة على الدين ዲናቸውን ደግሞ ጠባቂ መስሎ መጣ والمحافظة على صلاح الأرض መሬትን ደግሞ በማሳመር በማስተካከልም በሱ ላይ ጠባቂዎቹ እኛ ነን ብሎ በዛ አይነት መልኩ መጣ أو أن يظهر في الأرض الفساد كما قال أتباعه وتذر موسى وقومه ليفسدوا في الأرض سموا المصلحين بالمفسدين እንግዲህ ሙሳ وأتباعه ሙስሊሖች ናቸው እነሱን ሙፍሲዶች ብለው ጠሯቸው ሙስሊሖች والفساد عندهم فساد የሚባለው فرعونና عند آل فرعون هو التوحيد وإفراد الله بالعباد اللهن በአምልኮ ብቸኛ ማድረግ فساد ማለት እነሱ ዘንድ ይሄ ነው والصلاح هو الشرك صلاح ማለት ደግሞ እነሱ ዘንድ ምንድነው አሉ ሽርክ ለምን ይሄ ሆነ ሙስሊሖች ሙፍሲዶች ወይም صلاح إفساد ወይም ደግሞ ሽርክ صلاح ለምን ሆነ አላህ ይጠብቀን ነው ማለት ያሸባብ ቀልባችንን አላህ ይጠብቅልን ቀልቦች እንግዲህ የአካላችን ንጉሱ ቀልብ ነው ብለናል ነብያችን ሰለላሁ ዐለይሂ ወሰለም ይሄን ብለዋል አላ إن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب يتحكم على الجوارح ስለዚህ طيب ዛምላስን በዛ አይነት መልኩ የሚወስፍ ሐዲስ አምጥተን ትርሚዚ ላይ ጀምዑ እንደት እንደሚሆን እዛ ላይ አሳልፈና ስለዚህ አልሙሂም ቀልብ እንግዲህ ሙድጋ ነው የሚሏት ነብያችን ሰለላሁ ዐለይሂ ወሰለም አንዴ ጎርሰ መታኝከው ያህል ስለሆነች ነው ቀልብ እንግዲህ ቀርጿ ብዙ ቦታ ላይ ይቀርጹታል እነሱ ለሐጃቸው ነው የሚቀርጹት እኛ ነብያችን ሰለላሁ ዐለይሂ ወሰለም ቀርጸውልናል ሙድጋ ብለው ጠርጠውታል ስለዚህ ትንሽ ነገር ስለሆነ ትንሽ ነገር ናት እሷ ከተስተካከለች ሁሉም ጀሰድ ይስተካከላል እሷ ከተበላሸች ሁሉም አካል ይበላሻል ብለዋል في الحديث الصحيح ስለዚህ ይሄን ያልንበት ለምንድነው ይሄንን የተገላቢጦሽ ቀልበል ሐቃይቅ አርገው ውኖችን በተገላቢጦሽ የተረዱት እነዚህ ሰዎች ለምንድነው ከተባለ لأن القلوب إذا فسدت رأت الحق باطلا والباطل حقا ልብ በላጁ ቀልቦች ከተበላሹ ምንድነው የሚያደርጉት አሉ ሐቅን ባጢልን ምን አርጋ ነው የምትመለከተው ሐቅ አርገው ስለሚመለከት የነሱ ቁልቦች ስለተበላሸ የሙሳን ተውሂድ የሙሳን ኢስላህ የሙሳን ኸይር ሁሉ ነገር ምን አርገው አዩት ኢፍሳድ አርገው ተብዲል الدين አርገው እንቲቃስ ዲን الملكን አርገው ያረጉትን አርገው ያዩ ቀልቦቻቸው ስለተበላሹ ነው እና المحافظه قلب يا شباب ሰለፎቻችን እንዳሉ ይታመማል ከመታመምም አልፎ ምን ይሆናል يا شباب ይሞታል ቀልብ ይሞታል ስለዚህ تعالى بنا نؤمن ሳይ ባባሉ ነበር ሱሐቦች ሲገናኙ يا شباب እስኪ ቁጭ እንበልና ትንሽ ምን እናርግ ነው የሚሉት يا شباب እንመን ቀልባችን ይሄ የለባሳችሁት ልብስ እንደሚያልቅ ሁሉ ኢማናችሁም ቀልባችሁ ውስጥ ይመነምናል ያልቃል ስለዚህ ተጅዲዱ ምንድነው እንግዲህ አላህን Subhanahu Wa Ta'ala አዋሚሮች ያስታወስን አላህ ያዘዘውን መስራት አላህ የከለከለውን መከልከል استغفار ማብዛት እና እነዚህ ሰዎች እዚህ ደረጃ የደረሱት ቀልቦቻቸው ስለተበላሹ ቀልብ ሲበላሽ ደግሞ ባጢልን ሐቅን ባጢል አርጎ ስለሚያይነው አሉ ومن هو الذي يبدل الدين ويظهر في الأرض الفساد دينን የሚቀይርና በመሬት ላይ ፈሳድን ግልጽ የሚያደርገው ማን ነው ለመሆኑ انه فرعون ራሱ እንጂ ሙሳና የሙሳ ሰዎች አይደሉም ነው الذي
بدل دين التوحيد بالكفر والشرك توحيد بشركنا بكدت يكير يهونا سوتشين الله سبحانه وتعالى مفتراتشون فطروች اميقل سنقتل من دون ملو الله سبحانه وتعالى حاكيا عنه نذبح نعم يذبح من بزبوتال يقتل من دقمو عندي بوتال الأعراف لا يقتل إلا إليلا في البقرة وفي إبراهيم وفي غيرهما بمن دون ميامة آشبا يذبح قد ذبح يذبه متعدين قتل يقتلون قام ببيت دالك من دناتشو في عوات ثلاثيون متعدين أبو قل يقتل يذبح من عمل ميباله لمن دنه لتكثير لمبالغة إن من تنكك يسفل لقناك دين مكيرو بمريت فساد يسفافاو فرعون نو توحيدين بكفرنا بشرك يكيره والو أما موسى عليه الصلاة والسلام فإنه يدعو إلى الدين الصحيح موسى عليه الصلاة والسلام متعرض تككلنا ودهنا دين الذي خلق الله الخلق من أجله الله سبحانه وتعالى للسسيل الله يخلقه وما خلقت الجن والإنس إلا ليعبدون إلى الله سبحانه وتعالى سلزي ودع عبادة الله وحده لا شريك له نوم التعرض موسى أتباعه وجال والذي هو صلاح في الأرض دعوة إلى عبادة الله سبحانه وتعالى دقمه صلاح في الأرض نوال لأن الأرض لا تصلح إلا بعبادة الله وحده لا شريك له مريت بالله عبادة أنجل تستكاكلها تشل هذا هو صلاح الأرض أما الشرك فإنه فساد في الأرض بالله ما الشارك بمريت لاي ما بلاشتنا والكفر فساد في الأرض كدتم بمريت لاي ما بلاشتنا والمعاصي فساد في الأرض وانجلوچم عمصوچ بمريت لاي ما بلاشتنا وين فرعون سرا دغمو كفرنا شركنا قتل الأبرياء التعالي على الناس والتجبر عليهم الناس لا እንግዲህ ከኛ በላይ ማንንም የለያሉ ይሄንን ማድረግ ነው ስለዚህ እነሱን ፈለግ የተከተለ الى يومنا هذا والى ان يرث الله الارض ومن عليها مفسدوች ማለት እነሱ ናቸው የነቢያትንና የሩሱሎችን ሃዲ ዳዕዋ ተቀብሎ እነሱ ወደ ተጣሩበት የሚጣራ ሰው ደግሞ የተሰጠው ስም አይነት ቢሰጠው ሙስሊህ ማለት እሱ ነው ሶላህ ማለትም የሱ ስራ ነው ማለትም ካሳለፍናቸውና ወደፊትም ከሚመጡት መሳኢሎች እንረዳለን በሰማነው እንጠቀም الله يرجن نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد واله وصحبه اجمعين